አሜን። እግዚአብሔር የተባረከ ይሁን። ዛሬ በአንድ መልእክት ላይ ነው የምናገረው። ቅድም ስለ ቸርች ስለ ቤተሰብ ነካ ያረገ ነበር ወንድዬ እዚህ ጋር ቆሞ። ዛሬ ለእናንተ መልእክት እንድናገር ወይም ደግሞ እንድታስቡት የምፈልገው ነገር ቤተክርስቲያን የእግዚአብሔር ቤተሰብና አገልግሎት ነች የሚል ነው። ቤተክርስቲያን የእግዚአብሔር ቤተሰብና አገልግሎት ነች። በጣም እንድታተኩሩ ነው የምፈልገው። ቤተክርስቲያንን መረዳት ባለባችሁ ደረጃ ካልተረዳችኋት መጠቀም ባለባችሁ ደረጃ አትጠቀሙባትም። መረዳት ባለባችሁ ደረጃ ካልተረዳችኋት መጓዝ ባለባችሁ መጠን መጓዝ አትችሉ። የሰው ልጅ መረዳቱ ነው እምነቱን የሚፈጥረው፣ እምነቱ ነው ድል የሚያመጣለት። ስለዚህ መጽሐፍ ቅዱሳችን ስለኛ ያለው ነገር ማንም ካለው ይበልጣል። ውጪ ካሉት ሰዎች ከሚሉት ይበልጣል። አንቺ ደክሞሽ ታክቶሽ ከምትናገሪው ከዚያ ጭንቁር ቃልሽ የእግዚአብሔር ቃል ይበልጣል። አንተ ደክሞ አናነቀህ ከምታወራው በላይ የእግዚአብሔር ቃል የሚናገረው ይበልጣል። ግልጽ ነው። ስለዚህ ሁላችንም እግዚአብሔር ወደሚለው መምጣት አለብን። እዚህ ያለ ነው እግዚአብሔር ወደሚለው ለመምጣት እንጂ እግዚአብሔር ወደኛ እንዲመጣ አይደለም። ስለዚህ እግዚአብሔር ወደሚለው ስንመጣ አንዳንድ ጊዜ እግዚአብሔር የተናገረበት ነገር አለ። አንድን ነገር እግዚአብሔር ሲናገር በራሱ ውቅርና አሰራር ነው። ሁሉን ነገር እግዚአብሔር አያስረዳችሁም። ለምን? ቢያስረዳንም አይገባንም። እንወቁ። ከአእምሯችን በላይ ስለሆነ እግዚአብሔር ሰውን አስረድቶ አያውቅም። ውጣ ሲለው ውጣ ነው የሚለው፣ ተሻገር ሲለው ተሻገር ነው የሚለው። እንዴት አርጌ የሚለውን ነገር እንዲህ ነው አይለውም። ሊያስረዳው ቢሞክር ሰው ሊገባው አይችልም። ስለዚህ በመረዳዳት በዲስከሽን በጠረጴዛ ዙሪያ አይደለም ከእግዚአብሔር ጋር የምትጓዙት። አሸንክታባችሁን በሙሉ ወዲያ ወርውራችሁ ወደ እግዚአብሔር ቃል በመምጣት ነው ህይወታችሁ የምትሰሩት። ስለዚህ ቤተክርስቲያን ምን እንደሆነች በደንብ መገንዘብ፣ በተለይ እኛ እዚህ ለከረመን በዚህ ቤተክርስቲያን ውስጥ ላለን ሰዎች እግዚአብሔር ከዚህ በኋላ ከ8ኛ ዓመት በኋላ የሚወስደንን ነገር ወስደን እግዚአብሔር እንዳለን ሰርተን የምንገኘው ስቀን የምንገኘው ይሄን መረዳት ስንይዝ ብቻ ነው። የሰማችሁ ነው። ይሄን መረዳት ስንይዝ ነው። ይሄ መረዳት ከሌለን ስንተራመስ። ለዚህ ነው የ7ቱ ዓመት አጋንንት ሰጥሞ ቀርቷል ማለት ይሄን ማመለካከት ነው ሰጥሞ የሚቀረው። ግልጽ ነው። ማይንዳችን ላይ የተቀመጡ ሮንግ ቶውቶች ናቸው። ከሰይጣን በላይ የእግዚአብሔርን ሕዝብ ሽባ የሚያረገው ሐሳብ ነው። ከጎተተን ሰይጣን በላይ የተቀበልነው ሐሳብ ነው ህይወታችንን ሽባ የሚያረገው። ስለዚህ we have to come። ስለዚህ አሁን ምናወራውን ስናወራ ስንናገር ቦልድሊ የእግዚአብሔርን ቃል ስናውጅ ያ የእግዚአብሔር ቃል በትክክል የሚናገረው ነገር ስለኛ ሁኔታ ነው። ሁኔታሽን አይቶ አይደለም። ያንቺን ፖዚቲቭ ኔጌቲቭ ያንተን ፖዚቲቭ ኔጌቲቭ መዝኑ አይደለም። ጥሬውን ነው የሚናገረው። እንዴት ለሚለው ነገር ቢነግርህም ስለማይገባ ጀስት ዋጥ። አጠገባችሁ ላለው ሰው የእግዚአብሔር ቃል ይዋጣል በሏቸው እስቲ። አረ ድገሙና የእግዚአብሔር ቃል ይዋጣል በሏቸው። አዎ። ስለዚህ የእግዚአብሔርን ቃል እንውጣለን። እሺ፣ ቤተክርስቲያንን በተመለከተ የእግዚአብሔር ቃል ሐዋርያ ሥራ ምዕራፍ 20 ቁጥር 28 ላይ ሁላችን የምናውቀው የእግዚአብሔር ቃል እንደዚህ ይላል። አይናሙስ ቴፕሪላሁ ዲማሽ ካቱስ ካፓስፓራስቶሌ ቦንዶ ኢማንኪያ ቱሽፒሊስ ፓሲ ክራስኮቴ ፓሎ ራማዱ ካንታፓ ጃሊ ራሙኒ ማሲላ ፑራዲያ ኮሬ ካዶ ካቺ ካስኮቶ ፖማ ማንቴፕላ ሮሴ ደ ሄቲ ካንታ ካላዳ ካታ ሆሊ ስፒሪት ቃልህን ግለጥ፣ መንፈስህን አፍስስ፣ ህዝብህን ወደ ቃልህ ጥራ፣ ህዝብህን ወደ አንተ አዋጅ ጥራ፣ ወደ አንተ ክብር ጥላ።
ተራነትን ወደሚቆርጠው አተረማምሶ በሚያስቀረው እግዚአብሔር ሆይ ሰዋዊ ሐሳብ ሕዝብህ እንዳይቀር ምትጎትትበት መንፈሳዊ ኃይል እንዲለቀቅ በኢየሱስ ስም ጸልያለሁ። ጌታ ሆይ ይህን ስለምታረክ ተባረክ በኢየሱስ ስም አሜን። ለራሳችሁና መንፈስ ቅዱስ ኤጲስቆጶሳት አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ ይላል። እስቲ ከኔ ጋር መንጋ በሉ። መንጋ በጣም ይሄ ቁልፍ ቃል ነው። መንጋ እግዚአብሔር ኢንዲቪጁዋልስ የሉትም፣ መንጋ ነው ያለው። እግዚአብሔር ግለሰብ የለው፣ መንጋ ነው ያለው። መንጋ ማለት ምን ማለት ነው? ከአንድ በላይ የሆነ የተሰበሰበ አይደለ? አንድ እረኛ ያለው። ሁሌ መንጋ ሲባል ከመንጋ ነው የሚሄደው፣ ከእረኛ ጋር። መንጋ ሲባል ከመሪ ጋር። ስለዚህ እግዚአብሔር አምላክ እዚህ ጋር እንደሚናገረው ዛሬ ላይ አሁን አንድ ተውት ነው በግሌ በቤቴ በጸሎቴ የሚባለው ክፉ ብዙ ሰዎችን እግዚአብሔር ከያዘላቸው እቅድና አጀንዳ አውጥቷል። የሰማችሁ ነው። ይሄ የምናገረው ማሳሰቢያ ነው። ይሄ የምናገረው እዚህ ቤት እንድትከርሙና ወደዚህ ቤት እንድትመጡ አይደለም። I'm not talking about this local church። የምናገረው ስለ ጥቅል ቤተ ክርስቲያን ነው የማወራው። ግልጽ ነው። ዘሶኮል ጸላይ ብትሆኑ የምታዩ ብትሆኑ እግዚአብሔር የሚናገራችሁ ብትሆኑ እግዚአብሔር ግን በመንጋ እንጂ የሚያውቃችሁ ኢንዲቪጁዋሊ እንደ ቸርች የለም። ቸርች ማለት ኢንዲቪጁዋል አይደለም፣ መንጋ ነው። ለዚህ ነው ሲናገር ምን አለ? ለራሳችሁና ይላል መሪዎቹን ነው። መሪ አለ። መንፈስ ቅዱስ ኤጲስቆጶሳት አድርጎ ለሾማችሁ። ማን ለሾመው? መንፈስ ቅዱስ በሉ አንዴ። ኧረ ድገሙና መንፈስ ቅዱስ በሉ አንዴ። መንፈስ ቅዱስ መንፈስ ቅዱስ አሳይን ካላረገ፣ መንፈስ ቅዱስ ነገሮች ላይ ጣልቃ ካልገባ፣ በመንፈስ ቅዱስ ካልሆነ ማንኛውም ነገር መጽናት አይችልም። አንድ ነገር ጸንቶ ካየህ ያ የጸናው ነገር ከጀርባው መለኮት መኖሩን ማስተዋል አለብህ። መለኮት መኖሩን ማስተዋል አለብህ። ስለዚህ ኤጲስቆጶስ የሚለው ይሄ ፖፕ የሚል ሹመት ጋር የሚሄድ ሳይሆን ኤጲስቆጶስ ማለት ጠባቂ ማለት ነው። ቢሾፕ የሚለውን ቃል ይተካል። አንዳንድ ጊዜ ራሱ የዚህ ግሪክ ቃል ትርጉም ነው ምንድነው? የበላይ ጠባቂ ኦቨርሲረር የሚል ሌላ አቻ ቃል አለው። ግን በጥቅሉ ሲታይ አንድን መንጋ የሚመራ ማለት ነው። ሌላ ትርጉም የለውም። ሌላ ትርጉም የለውም። አንድ ቢሮ ውስጥ ተቆልፎ በስልክ የሚያስተዳድር ሰው ማለት አይደለም። ወይም የሆነ ሀገር ላይ ተቀምጦ በተለያየ ቴሌስኮፕ ወይ ምናምን የሚሰራ ማለት አይደለም። መንጋጋ ያለ ማለት ነው። ከመንጋጋ ያለ ማለት ነው። ስልጣን አይደለም፣ ጥቅምም አይደለም፣ ኃላፊነት ነው። እስቲ ከኔ ጋር ኃላፊነት በሉ አይደል? ተጠንቀቅ ካለህ እግዚአብሔር እንደ መንጋ መሪ እግዚአብሔር ካስጠነቀቀ በቃ ኃላፊነት ነው። ከዚያ ነገር የሚወጣ ነገር በሙሉ ፓኒሽመንት አለው። ፓኒሽመንት አለው። ስለዚህ ለዚህ ነው ስለ ነፍሳችሁ ጉዳይ ይተጋሉና ታዘዟቸው ብሎ ሲናገር የሚተጉበትን ነገር ያንተን ቢዝነስ አይደለም የሚረዳው፣ ያንተን ቁርስ አይደለም የሚረዳው፣ ስለ ነፍስ ጉዳይ ነው የሚለው። እስቲ ከኔ ጋር የነፍስ ጉዳይ በሉ አንዴ። አረ ድገሙና የነፍስ ጉዳይ በሉ አንዴ። ስለዚህ እረኝነቱ ባንተ ሚስት ላይ፣ ባንተ ልጆች ላይ፣ ባንተ ቢዝነስ ላይ የሚሰለጥን ሳይሆን በነፍስ ጉዳይ ነው። ለዚህ ነው እኔ ኦርቶዶክስ ይሄን ቃል መጠቀማቸው ደስ ይለኛል። የነፍስ አባት የሚሉት ነገር አላቸው።
የነፍስ አባት ሲሉ መንፈሳዊ ነገርን የሚያርም የሚያስተምር የሚመራ ለማለት ነው እንጂ ነፍስን የፈጠረ ለማለት አይደለም። ስለዚህ አሉ በነፍሴ ጉዳይ ላይ የበላይ ናቸው የሚሏቸውን ሰዎች እኛ መንፈሳዊ አባት እንለዋለን፣ እኛ መጋቢ እንለዋለን፣ እኛ ኤጲስቆጶስ እንለዋለን፣ እኛ ቢሾፕ እንለዋለን፣ ብዙ እንለዋለን። ግን ከስሞች ሁሉ በላይ ተግባሩ ነው ዋናው። ምክንያቱም የነፍስ አባት እኛ አሁን እናቴ የነፍስ አባት ነበሯት። በአመት አንድ ጊዜ መጥተው ጠበል ረጭተው ብቻ ነው የሚሄዱት። እየሰማችሁ ነው? በአመት አንዴ ጠበል መርጨት አይደለም፣ ከመንጋጋ መኖር ነው። እስቲ ከመንጋጋ መኖር በሏ። መንጋጋ እያልኩ አይደለም፣ እየሰማችሁ ከመንጋ ጋር አይደለ? ስለዚህ እረኝነት ከመንጋጋ የሚኖር በነፍስ ጉዳይ የሚተጋ ግልጽ ነው። ምን ለበስክ፣ ምን ጠጣ፣ ይሄ ስንት ብር ነው አይመለከተውም። የነፍስ ጉዳይ። ስለዚህ አድርጎ በላዩ ለሾማችሁ ሹመት አለ። ማን ነው ሿሚው? መንፈስ ቅዱስ። ከዛ መንጋ ሁሉ ተጠንቀቁ፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ጠብቁ። ይሄንን መንጋ ስም ይሰጠዋል። ምን አለው? ቤተክርስቲያን አለው። ከዛስ በዋጋ የተገዛች ደግሞ ይላታል። ስለዚህ ባለቤትነቱ የቢሾፑ አይደለም፣ ባለቤትነቱ የመንጋ ጠባቂው አይደለም፣ ባለቤትነቱ የእረኛው አይደለም። ባለቤትነቱ የማን ነው? የእግዚአብሔር ነው። እስቲ የቤተክርስቲያን ባለቤት እግዚአብሔር ነው በሉ አንዴ። ስለዚህ ባለቤት አለ፣ ባለቤቱ ደግሞ አደራ። መጽሐፍ ቅዱሳችን ላይ ብዙ ጊዜ አንድ የእርሻው ባለቤት አይደለ ለጠባቂዎች ሰጥቶ ሩቅ አገር ሄደ ይላል አይደል? ሲመጣ ተቆጣጠራቸው፣ ሂሳብ አረገ። ስንት ነበር የሰጠው? ስንት ቀረ? ስንቱን አጠፋ ይለዋል አይደለም የሚለው? ያ ማለት ነው አደራ። ለዚህ ነው ለጢሞቴዎስ ሲነግረው ለታመኑ ሰዎች አደራ ስጥ ይላል። በቤተ ክርስቲያን ታሪክ ውስጥ አደራ መስጠት፣ አደራ መቀበል ነባራዊ ነው። ነበረ፣ አለ፣ ይኖራል። እግዚአብሔር ሰዎችን አምኖ ነበር፣ ያምናል፣ ወደፊትም ያምናል። ስለዚህ ባለቤት ስለሆነ እግዚአብሔር እረኛ አይሆንም። ይሄን ነገር እግዚአብሔር በሉ የቤተ ክርስቲያን ባለቤት እንጂ እረኛ አይደለም በሉት፣ ንገሩት። እረኛ አይደለም፣ ባለቤት ነው አይደለ? ኢየሱስን በተመለከተ ምን ይላል? ገበሬው ይላል ዮሐንስ 15 ላይ። ማን ነው ገበሬው? አባቴ። ማ? እግዚአብሔር አይደለ? ከዛ እረኛው ግን ማን ነው? ኢየሱስ። እረኛ ኢየሱስ ነው። ገበሬው ግን የምኑ ባለቤት ነው? የእህሉ የተክሉ ምንድነው? ባለቤት ነው። መልካም እረኛ ኢየሱስ ሲባል እኛ ዛሬ ላለንበት ምንድነው? ላለንበት እረኝነት የጌታ የኢየሱስ ክርስቶስ በሰራው ስራ የቤተ ክርስቲያን ራስ ስለሆነ የእረኝነት አለቃ። ለዚህ ነው የእረኞች አለቃ ይለዋል አይደል ኢየሱስ ጴጥሮስ ላይ። የእረኞች አለቃ ሲመጣ ይላል። ኢየሱስም የእረኞች አለቃ ነው እንጂ ከእረኞች አንዱ አይደለም። ስለዚህ እረኞች አሉ። አጠገባችሁ ላለው ሰው እረኛ አለ በሉልኝ አንድ ጊዜ። ድገሙና እረኛ አለ በሉልኝ አንዴ። እንዳትሸወድ። እረኛ የለም፣ እግዚአብሔር ጠባቂ አይደለም። እንዳትሰጥ ፕሪንሲፕል። ኢየሱስ እረኛዬ ነው ኔቨር አይልም። ቤተ ክርስቲያን ላይ እረኛ አለ። ኢየሱስ የእረኞች አለቃ ነው። እግዚአብሔር አባት ደግሞ የምኑ ባለቤት ነው? የእርሻው ባለቤት። በገዛ ደሙ የዋጃት ዋጋ ከፍሎ የራሱ ያደረጋት ማን አለ? እግዚአብሔር አለ። ስለዚህ መጽሐፍ ቅዱሳችን በደንብ ጠንቅቀን ማወቅ መቻል አለብን። እኔ ምንም አያስፈልገኝም እኔ ስትይ ምን እያልሽ እንደሆነ ከመሰረታዊ የእግዚአብሔር ነገር እዚህ ላትሆኑ ትችላላችሁ። ግን እግዚአብሔር የሚያስተናግዳችሁ በመንጋ ነው።
ሂዱ። እዚህ ቸርች የሌላችሁ ሰዎች ካላችሁ ሂዱና መንጋ ፈልጉ። እዚህ ያላችሁ ከሆነ በትክክል መንጋ ሁኑ። የብዙ ሰዎች ህይወት አጉል የሆነው ጥላም ማይሰራላቸው የእግዚአብሔር ያሰራር ሲስተም የማይመግባቸው በህይወታቸው ስፍራ ስለሌላቸው ይንወቁ። በሚቀጥለው ዘመን እግዚአብሔር በተላላቅ ስራዎች ይሞላን ዘንድ we have to know this። ማወቅ አለብን። እኔ አይደለም መመለው ምንም አላከበድኩትም። የእግዚአብሔር ቃል ያለውን ነው መናገረው። እግዚአብሔር የተባረከ ይሁን። so there is a connection። ስለዚህ የእግዚአብሔር ቤት ብለን የምንጠራው በኮኔክሽን ውስጥ ያለ ነው። መጽሐፍ ቅዱሳችንን ቆላስይስ መጽሐፍ ላይ እንሄዳለን። ቆላስይስ መጽሐፍ ምዕራፍ 2 ላይ የእግዚአብሔርን ቃል አነባለሁ። እንዲህ ይላል ቁጥር 19 ላይ ይህ ሰው ይላል። ስለ አንድ ሰው ነው የሚያወራው። ይህ ሰው ይለዋል ላይ በቤተ ክርስቲያን ውስጥ ሆኖ በአጉል ራእይ አይደለም ይላል። ምን ይላል? እንደዚህ ያለው ሰው ስላየው ራእይ ከመጠን በላይ ራሱን እየካበ ባለ ራእይ ነኝ ባይ፣ ተመልካች ነኝ ባይ፣ በስጋው በአእምሮ ከንቱ ሐሳብ ተሞልቶ ይታበያል። ከንቱ ሐሳብ አለው። ሙሉ ነኝ ነው የሚለው፣ በቂ ነኝ ነው የሚለው ያለው ቤተ ክርስቲያን ውስጥ ነው። ስለዚህ ነው የሚያወራው። ይህ ሰው ይለዋል ምንድነው ይህ ሰው? አካል ሁሉ በጅማትና በማሰሪያ እየተጋጠመ ምግብን እየተቀበለ እግዚአብሔር በሚሰጠው ማደግ ከሚያድግበት ራስ ከሆነው ጋር ግንኙነት የለውም ይላል። ተመልከቱ፣ የእግዚአብሔር ቤት ይሄን አካል ወሰድ በደም ስር ወደ 9 ሲስተም ነው አይደል ያለው ሰውነታችን። ሬስፒራቶሪ ሲስተም፣ ብለድ ሰርኩሌሽን፣ ዳይጀስቲቭ ሲስተም፣ ነርቭ ሲስተም አይደል። ምኑን ልበላችሁ? ወደ 9 ሲስተም አለ። እያንዳንዱ ሲስተም የራሱ ተግባር አለው። የሰርኩሌሽን የብለድ ሰርኩሌሽን ሲስተም ከነርቭ ሲስተም ጋር አይጣላም። ግን የሚገርማችሁ ኤቭሪ ሲስተም መስራት አለበት። ካንሰር የሚሆነው ምንድነው ካላችሁኝ የነዚህ ሲስተሞች መስሪያ ሴሎች ሲሞቱ ነው። ሴሎች ሲሞቱ የሞቱ ሴሎች ካንሰር ነው የሚሆኑት። ስለዚህ እነዛ ሴሎች ያሉበት ኦርጋን ኩላሊት ከሆነ ካንሰር ይዘው ይሆናል። ሳምባ ከሆነ ካንሰር ይሆናል። ለዚህ ነው ሲስተማችን ላይ የማይሰሩ ሴሎች እንዳይኖሩ ሴል አክቲቭ እንዲሆን አይደለ። እነዚህ የምግብ ኒውትሪሽኒስት ምን ያደርጋሉ? እያንዳንዱ ሴል መስራት እንዲችል የሞተ ሴል ቶሎ ቶሎ እንዲወጣ እንዲተካ እንዲብላ እንዲጠጣ ጠዋት እንዲያርግ እንደዚህ ይሉሃል። ሊያቆዩህ ነው። ውስጥህ ምን እንዳይፈጠር? ካንሰር እንዳይፈጠር። በኋላ መጣበታለሁ። እግዚአብሔር ቤተክርስቲያንን አካል ነው ያላት። ምንድን ነች? ለዚህ ነው እያንዳንዱ እየተገጣጠመ ይላል። አንድ ነገር አይደለም፣ ብዙ ነገር እየተገጣጠመ አይደለ። ምግብን እየተቀበለ፣ ምግብ ሰጪ አይደለም ተቀባይ ነው። ስለዚህ ከሚያስተናግደው ራስ ከሆነው ጋር ምን የለውም ይላል? ግንኙነት የለውም። ትዕቢተኛ ሲሆን፣ በስጋው ሲመካ፣ ባለራዕይ ያለኝ ሲል፣ ባለራዕይ ማለት እግዚአብሔር የሚሰራው ስራ የሰጠው ሰው ማለት አይደለም። እዚህ ጋር የሚናገረው ባላየው ነገር ነው የሚለው። ለራሱ ክብርና ስም የሚያመጣው ነው እንጂ እግዚአብሔር ስለሰጠው ራዕይ አይደለም የሚናገረው። ስለዚህ በመነጠል እዚያ ውስጥ ማድረግ ያለበትን ነገር ካላደረገ መግጠም ካለበት ጋር ዲስኮኔክት ያደርጋል። ሲያደርግ ፍሎ አያገኝም። ፍሎ ካላገኘ ትውልዳይ ይሞታል።
አሰራሩን ሲናገር ቆላሲያስ ላይ ቆላሲያስና ኤፌሶን አንድ አይነት ናቸው። ቆላሲያስና ኤፌሶን የተጻፉት በአንድ ሳምንት ልዩነት ነው። ጸሐፊው ሐዋርያው ጳውሎስ ነው። ለዚህ ነው መልእክቶቹ ይደጋገማሉ። ቆላሲያስ ላይ የምታዩት ነገር በሙሉ ኤፌሶን ላይ አለ። ስለ ትዳር በሉት፣ ስለ ልጆች በሉት፣ ስለ መገጣጠም፣ ስለ አካል፣ ስለ አብሮ መስራት፣ ስለ ምንም ነገር ሁለቱም ጋር ኢንተርቼንጀብሊ ማየት ትችላላችሁ አለ። ስለዚህ እዚህ ጋር ሲናገር ምንድነው የሚለው? አጎል ትህትና ይልና የገባባቸው ትምህርት አለ። በዛን ዘመን የኖስቲዝም ትምህርት በመሆኑ ምክንያት አንዳንዶቹም የመላእክትን አምልኮ የተለያየ ነገር እያስገቡ ሰውን በሌላ ዕውቀት ውስጥ ይዘው እዚያ ስፍራ ላይ ራስ ከሆነው ጋር መገናኘትና ተቀጣጥሎ ህይወት እየዘሩ አብሮ መሄድን እንዳያረግ ምን ያደርጉበታል? ግርዶሽ ያደርጉበታል። ስለዚህ እንዲህ ያለው ሰው ራስ ከሆነው ጋር ግንኙነት የለውም ይላል። ስለዚህ አንድ ነገር ነው። እስቲ ራስ አለ በሉ አንዴ። አረ ድገሙና ራስ አለ በሉ አንዴ። ራስ ማን ነው? የእረኞች አለቃ ኢየሱስ ራስ ነው። ስለዚህ እሱ ዋና ነው። የሚያፈሰው ነገር አለ። በእያንዳንዱ ውስጥ የሚሄድ አለ። ባንቺ ያልፋል፣ ወደ እንትና ያልፋል፣ ወደ እንትና ይሄዳል። በእያንዳንዳችን ውስጥ እያለፈ የሚሰራ እንደ ህብለ ሰረሰር እንደ ጅማት እንደዚህ በቃ ውስብስብ ያለ በዚህ የሆነ ሳናውቀው በህይወታችን ውስጥ እየተሰራ ዛሬ ነገ ከነገ ወዲያ እንደዚህ እያለ ህይወታችንን የሚገነባ እግዚአብሔራዊ አሰራር በቤተሰብ ውስጥ በእግዚአብሔር አካል ውስጥ እግዚአብሔር አድርጓል። ኢየሱስ ጌታ ነው። ለዚህ ነው መጋጠም አለ። አጠገባችሁ ላለው ሰው እኔ እናንተ መጋጠም አለን በሉት እስቲ አንድ ጊዜ። አናውቀውም እንጂ በሉት አንድ ጊዜ። ጅማት አለ በሏቸው። ጅማት አለ። እግዚአብሔር የኢንዲቪጁዋልስ አምላክ አይደለም፣ የመንጋ አምላክ ነው። ቤተ ክርስቲያን ስትል የምታወራው ስለ መንጋ ነው። ይህንን እግዚአብሔር አምላክ በኤፌሶን መጽሐፍ ምዕራፍ 2 ላይ ብቸኛ በምድር ላይ ያለኝ ቤተሰብ ይሄ ነው ይላል። ብቸኛ በምድር ላይ ያለችኝ ልጅ አይልም። ብቸኛ በምድር ላይ ያለኝ ልጄ አይልም። ቤተሰብ ነው የሚለው መጽሐፍ ቅዱሳችን። ኤፌሶን ላይ መሄድ ፈልጋለሁ። ኤፌሶን መጽሐፍ ምዕራፍ 2 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል። ቁጥር 19 ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ ይላል። እናንተ ከቅዱሳን ጋር የምን አገር ዜጋ? የሁለት አገር ዜጋ አይደለንም፣ የአንድ አገር ዜጋ። ዜግነት ነው እንጂ አንድ። ሁላችን እንደ አንድ አይደለንም። ከዛ ይቀጥላል። የእግዚአብሔር ቤተሰብ አባል ናችሁ። እስከኔ ጋር አባል በሉ አንዴ። በምድር ላይ ምን አለው ማለት ነው? እግዚአብሔር ቤተሰብ አለው። እግዚአብሔር ምን አለ ብትሉት እገሌ ያለችኝ አይደለም የሚለው፣ ቤተሰብ አለኝ ነው የሚለው። መንጋ አለኝ ነው የሚለው። ልጄ ራስ የሆነበት ምን አለኝ? መንጋ አለኝ። ልጄ በደሙ ለኔ ያስገዛው ምን አለኝ? ቤተሰብ አለኝ። አንድ ዜጋ አለኝ። የአንድ አገር ሰው አለኝ። ሰለሞን አለኝ አይደለም እግዚአብሔር የሚለው፣ ቤተሰብ አለኝ። በመገለጥ በእግዚአብሔር አሰራር ጸጋ ላያችሁ ላይ ወርዶ ኩፍ የምትሉ ሰዎች ማንም አይጋግራችሁም፣ ትደፋላችሁ። በእግዚአብሔር ቤት ውስጥ ማንም እግዚአብሔር አንተን ጋግሮ ለመብል ያበቃል፣ ትደፋለህ። አጉሊት ነኝ የሚል ኩፍ የሚል ነብይ ነኝ ሐዋርያ ነኝ እንደዚህ ነኝ የሚል በግሌ ወቁኝ እኔ እኮ የሚል እግዚአብሔር የለውም። አሜን። እኔን ካረገኝ ያረገኝ ለእናንተ ነው። እሱን ካረገው እሱን ያረገው ለኛ ነው።
እሱን ካረገ እሱን ያረገው ለእሷን፣ እሷን ካረገ እሱን ያረገው ለኛ። እስቲ አሜን። ለኛ ነው የተደራረግነው። ሰለብሬት የምናረገው ኢንዲቪጁዋል የለም። ሬድ ካርፔት እዛ ቤት ነው ያለው። የዓለም ሲስተም ነው ሬድ ካርፔት። ሬድ ካርፔት ከፈለክ ቸርች ያንተ አይደለም፣ ሂድ። ቸርች ሬድ ካርፔት የለም። እስቲ እዚህ አካል ውስጥ አሁን ኩላሊትን አመስግኜ ማን ልንቅ ነው? እግር ልንቅ ነው? የትኛውን ብልት ነው ማነሳው? የትኛውን ብልት ነው ማሞግሰው? የትኛውን ብልት ነው ማነሳው? ዛሬ ኩላሊት ደበረኝ ብትል በቃ አለቀላት። ደበረኝ ዛሬ ብትል አሁን እኔ ኩላሊት ጠብ ብላ ቸክ ብላ አፈር ላይ ድብልብልብል አይደል? አትቆይም። ወዲያው ምን ታደርጋለች? ዴድ ውበቷ የት ነው? እዚህ ተሰክታ። አልታየውም። አትታይ፣ ስራለሽ። ያልታየውም የምትሉ ሰዎች ያላለቱ አትታያ፣ ስራለ። ኩላሊት ስለታየ አይደለም ይሰራው። ልብን አይታ ታውቃለህ? እጅሽ ያምራል እንላለን አይደል? ልብሽ ያምራል ያለ ሰው አለ? ወጣትሽ ያምራል እንላለን አይደል? ውጪ ስላለ ነው። ልብሽ ያምራል አንልም። ግን እኮ ጣት ተቆርጦ ችግር ላይ ኖረው ይችላል። ልብ ግን ዋና ነው። ልብ ግን ዋና ነው። ስለዚህ አልታየም ማለት አይሰራም ማለት አይደለም። ከመታየት ጋር ከመነጠፍ ጋር ከመክበር ጋር አይደለም። ግለሰብን እግዚአብሔር አይጠራም። እንትን አለኝ አይልም እግዚአብሔር። ቤተሰብ አለኝ ነው የሚለው። ሄሎ ቤተሰብ አላችሁ? እስቲ ቤተሰብ የሆነ ሰው እንደዚህ በላ። ቤተሰብ እዚህ ቤት ውስጥ የምናራምደው የቤተሰብ እርምጃ ነው። አሜን። የምናራምደው የምን እርምጃ ነው? የቤተሰብ እርምጃ ነው። የምናራግበው ቤተሰብነትን ነው። እግዚአብሔር ያለውን ነው የምናራግበው። ትንንሽ ነገር ስታረጉ ግለኝነት የሚሰማችሁ ሰዎች አደብ እንድትገዙ የእግዚአብሔር መንፈስ ይናገራችኋል። ኢየሱስ ጌታ ነው። ስለዚህ እንዲህ ይላል፣ በሐዋርያትና በነቢያት መሰረት ላይ ታነጻቸዋል። መሰረት እንዳለው ሰው ኩፍ አትበል። ተመስርቶ ነው የጠበቀ። የተመሰረተ ነገር ላይ ነው የገባኸው። እየሰማችሁ ነው? መስራች ነኝ ብር ብትመሰርተው እጣ ደርሶብን ማገልገል ነው እንጂ እኮ ይቀጣል ነው። ምን እንደኛ ብዙ ያገለግላል፣ ዛሬም ያገለግላል፣ ሌላም ያገለግላል። ምን ብርቅ ነገር አለው? ምን ብርቅ ነገር አለው? ማገልገል ብርቅ ነው? ብርቅ አይደለም። አዲስ ምን መሰረተው ነገር አለ? የለም። በሐዋርያትና በነቢያት መሰረት ላይ ታንጸናል። በቃ አለቀ። የማዕዘኑ ራስም አንተ አይደለህም፣ ክርስቶስ ኢየሱስ ነው። ማዕዘን ነኝ አትበል። ማዕዘንም አለ፣ የተመሰረተ ቤትም አለ። በተመሰረተ ቤት ማዕዘን ባለበት እንደ አንድ ብሎኬት እንደ አንድ ነገር ተገጠም ተብለሃል። በቃ ተገጠም። ኢየሱስ ጌታ ነው። እስቲ ገጠማለሁ በሉ አንዴ። የመስራችነት ጥማት፣ የመመስረት ዝንባሌ፣ አንቱታ ምንም የለም። ሰለሞንም ተናግሮታል። በምድር ላይ አዲስ ነገር የለም። ቸርች አዲስ አይመጣም። ከወደፊት ቸርች አዲስ የለም። ይቺው ልጅ ነው የምትመስለው። ቸርች ብትቀይሩ እንደማይቀየር ታውቃላችሁ። ቸርች ሰው አይደለም። የትም ቦታ ያው ነው። ሰው ነው። ሰው ነው። ነገረኛ እዚህ ያለ፣ እዛም ነገረኛ አለ። ሐሜተኛ እዚህ ያለ በጣም አለ። ተመሳሳይ ሐሜተኛ፣ ተመሳሳይ ትዕቢተኛ፣ ተመሳሳይ ነገረኛ ነው ያለው። ምንም የለም። ወደፊትም የለም። ከዛም በላይ የለም። ብንኖርም አጠገባቸው ያለው ሰው እርምህን አውጣ እስቲ በሉልኝ። እርምህን አውጣ። እንደው አንድ ነገር እንደው በቃ ይመጣል። ምንም አይመጣም።
የሐዋርያትና የነቢያት መሰረት ተመስርቷል። የማዕዘኑ ራስ ኢየሱስ ቆሟል። አንተ እግዚአብሔር ከጠራህና ከመጣ እንደ አንድ ተገጣሚ ትጠረብና በላንዴ ሳትጠረብ አይደለም ትጠረብና ከወደድ ከተጠረብክ ትገጠምና የቤቱ አካል ትሆንና ምስጋናው ጊዜ ያ ብሎኬት አይባልም። ጋሽ ዳዊት የሰራው ቤት ላይ ያቺ ብሎኬት ትላለህ እንዴ? ቤቴ ነው። ቤቴን አስመረቅኩ እንጂ የምትለው ብሎኬቱን አስመረቅኩ አትልም። የሚመረቅ ብሎኬት የለም። የሚመረቅ ምንድን ነው ያለው? ቤት ነው ያለው። ጌታ የሚወስደው ቤት ነው ያለው። የከበረ ቤት ነው ያለው። በቅዱሳን የተገነባ ቤት ነው ያለው። እኔ የአምቦ ድንጋይ ነኝ፣ የአምቦ ድንጋይ አስመርቃለሁ አይልም ቤተሰሪ። በአምቦ ድንጋይ ቢያስጌጥም ኑ ቤቴን ይሁት ነው የሚለው። የአምቦ ድንጋይዋ ቅቤ አትቀባም አይደል? ደጅ ላይ ውረድ ውረድ ውረጅ ውረድ 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 ውረጅ ውረጅ። ልካችንን እንያዝ። ስራ ይጠብቀናል። እስቲ ስራ ይጠብቀኛል ብለዋል። ስራ ይጠብቀኛል፣ ስራ ይጠብቀኛል። ማሾፍበት ጊዜ የለኝም። ከእድሜያችን እኮ ብዙ አጋምሰናል አይደል? እንደገና ተረት ውስጥ ገብተን እንዴት አይደል? አንድ ቁም ነገር ሰርተን ማለፍ አለብን ወገኖች። አንድ ቁም ነገር ቶሎ የያዘንን ይላል አይደለ? ዕብራውያን 12 ላይ አይደል? የከበበንን አሽቀንጥረን አይደለ? ከፊታችን ያለውን ሩጫ በምን እንሩጥ? በትዕግስት ነው። ከፊታችን ያለው ማንን? አዎ የቅዱሱን ሐዋርያ የማዕዘኑ ራስ እያየን የሚታይ እሱ ነው። የሚታይ ሌላ የለም። እሱን እያየን እንሩጥ። የከበበ ነገር ካለ ጣል፣ ቶሎ ወለቅ ወደፊት። በጌታ በኢየሱስ መያዝ ከላያችሁ ላይ ይነሳ። በኢየሱስ መያዝ ከላያችሁ ላይ ይነሳ። ኢየሱስ ክርስቶስ በቤተ ክርስቲያን ውስጥ በትንሣኤ ማግስት ሲወልዳት አንድ የማትዘነጉት ነገር ጌታ ነው የሆነው። ምንድን ነው የሆነው? ጌታ ነው የሆነው። ኢየሱስ ክርስቶስ በወንጌላት ውስጥ የተቀባ ኢየሱስ ነው። መንፈስ አውርዶ አይደል? ከዛ በኋላ ግን እኛ ራሱ ስንገባ ስናምን ከሞት በመነሳቱ ያወጅን አዋጅ አለ። ኢየሱስ ምንድን ነው ያልነው? አዎ ከሞት እንደተነሳ በልብህ ብታምን በአፍህ ምን እንደሆነ ብትመሰክር፣ እስኪ ጌታ ብላችሁ በሉ። ጌታ የሚባል የተመሰከረለት ራሱ መግቢያ በሩ ኢየሱስን ጌታ ያላለ አይገባም። የለም መግቢያ። በአንድ ቤት ውስጥ ደግሞ ሁለት ጌታ የለም። በአንድ ቤት ውስጥ ሁለት ጌታ አለ? የለም። ጌታ መሆን የምንፈልግ ሰዎች መለላት ነው የምናተርፈው። በቤቱ ላይ፣ በአገልግሎት ላይ፣ በተለያየ ነገር ላይ ጌታ መሆን ፍላጎት፣ ጌታ የመሆን መሻት። እስቲ አንድ ጌታ በሉ አንዴ። መጽሐፍ እኮ እሱን ነው የሚለው። ኤፌሶን ላይ ሲነግራቸው ስለ ስጦታዎች ከመናገሩ በፊት አንድ ጌታ፣ አንድ ጥምቀት፣ አንድ እምነት ብሎ ነው የሚናገረው። ስንት? አንድ። ሌላ ጌታ የለም። ጌታ ደግሞ ካለ አንድ ነገር አለ። ጌታ ካለ አንድ ጌታ ከሆነ ከስሩ ያሉት የጌታ ምንድን ናቸው? ታዛዦች ናቸው። የኪንግ ደግሞ የቤቱ ጌታ ሲሆን ሌሎች ደግሞ ምህረቱ እያሉ የሚኖሩ አይደለም፣ ጌትነቱን አክብሮ የሚኖሩ ናቸው። የሰማኝ ሰው አለ? ይሄ በሳል ሰው ነው የሚሰማኝ። እስቲ ኢየሱስ ጌታ ነው በሉ አንዴ። እስቲ ኢየሱስ ጌታ ነው በሉ አንዴ። ለዚህ ነው ስለ ጌትነት እኮ ኢሳይያስ ሲናገር አይደለ? ሚልኪያስም ላይ ሲናገር ጌታስ ከሆንኩ ጌታ ካላችሁኝ ይላል። አላችሁኝ ጌታ? አዎ ካላችሁኝ መፈራቴ። ጌታ ከምን ጋር ነው የሚሄደው? ከመፍራት ጋር ነው የሚሄደው።
ከመፍራት ጋር ነው የሚሄደው። ስለዚህ በቤቱ ላይ ጌታ ሲሆን የሚፈራ ነው፣ አይደፈርም። እሱ ስለማይደፈር ለዚህ ነው ምን ይላል? እናንተ ወንድሞቻችሁን በመበደል ክርስቶስን ትበድላላችሁ ነው የሚለው አይደለ? ቆሮንቶስን እያጠናን ነው። አሁን ምዕራፍ 10 ሐሙስ እናጠና ነበር እና ምዕራፍ 10 አጋምሰናል። ከሱ ቀጥለን 11ን እንገባለን። እንዴት ክርስቶስን መበደል በቤተ ክርስቲያን ውስጥ ቀላል እንደሚሆን፣ ከምን ጋር እንደሚገናኝ፣ ወንድሞችን ከመበደል ጋር እንደሚገናኝ። ክርስቶስን የትም አግኝታ አትበድለውም። ጌታ ካልከው ትፈራዋለህ። ስትፈራውስ ለወንድሞች የምታሳየው፣ ለእህትህ የምታሳየው፣ ለቤተሰብ የምታሳየው ኦነር ጌታህን በትክክል ጌታ እንዳደረከው ያሳያል። ስለዚህ ጌታ ያለበት እንደሆነ ይናገራል። ኢየሱስ ጌታ ነው። ቶሎ ቶሎ ልበል። እግዚአብሔር አምላክ ቤተሰብ እንዳረገን በትክክል እያየን ያለነው። የአንድ ሀገር ዜጋ ቤተሰቦች ናቸው ብሎ ሲናገር እግዚአብሔር is not talking about the individual person። ስለ መጋቢ አይደለም የሚያወራው፣ ስለ ሐዋርያ አይደለም የሚያወራው፣ ስለ ቤቱ ነው የሚያወራው። መጽሐፍ ቅዱሳችን ገላትያ 6:10 ላይ ለእምነት ቤተሰቦች ይላል አይደል? መልካምን እናድርግ ይልና ይልቁንም ለእምነት ቤተሰቦች ይላል። አይ የእምነት ቤተሰቦች ከሌላ ቤተሰብ ትልቅ ትኩረት የሚሰጣቸው ናቸው። አገኛችሁ? ላንብበው ገላትያ ላይ ምክንያቱም አንዳንድ ጊዜ ይህንን ቤተሰብ የምናስብበት እሳቤ የሆነ የቸርች ስብሰባ አርገን እንጂ እግዚአብሔር ጌታን ኢየሱስን ጌታ የማዕዘን ራስ አድርጎ እኛን ደግሞ ገንብቶ እንደገና ደግሞ የማዕዘኑ ደግሞ ምንድነው መሰረቱ ደግሞ ሐዋርያትና ነቢያት አድርጎ የሰራው ቤት አይመስለንም። ቫልዩ ስንሰጥ በጣም አሳንሰን ነው የምንመለከተው። ግን መጽሐፍ ቅዱሳችን በጣም ለይቶ ለቤተሰብ ትኩረት እንድናረግ ይነግረናል። ምን አልኳችሁ? ገላትያ 6 ላይ አይደል? 6:10 ላይ ምንድነው ብሎ የሚናገረው? እንደዚህ ብሎ ይናገራል። በጎ ነገር ከማድረግ አንታክት፣ ተስፋ ካልቆረጥን ጊዜው ሲደርስ መከሩን እናጭዳለን። ስለዚህ እድሉን ካለ ለሰው ሁሉ ይልና በተለይም ይላል። እስቲ ከኔ ጋር በተለይ በሉ አንዴ። ለእምነት ቤተሰቦች መልካም እናድርግ። እስቲ የእምነት ቤተሰብን በላ እንዴ! አረ ድገሙና የእምነት ቤተሰብን በላ እንዴ! አዎ ከእናንተ ከቤታችሁ ቤተሰብ የእምነት ቤተሰብ ይበልጣል። እስቲ ከኔ ጋር የእምነት ቤተሰብን በላ እንዴ! መልካም እናድርግ ይላል፣ ለሁሉ ይላል። እድሉን ካገኘን ግን ይላል ለእምነት ምን አይ እግዚአብሔር የእምነት ቤተሰብ አለው። እንዲተያዩ የሚፈልጋቸው፣ እንዲገናኙ የሚፈልጋቸው፣ እንዲሰሩ የሚፈልጋቸው፣ እንዳይጎልባቸው የሚፈልጋቸው። ለምን ደሃ እንደሆነን ታውቃላችሁ? እግዚአብሔር ከፍቶ አይደለም፣ ወንድም ከፍቶ ነው፣ እህት ከፍታ ነው። አቤት በመካከላቸው ደሃ አልነበረም ሲል እዛ ሐዋርያ ሥራ ምዕራፍ 4 ላይ በየቀኑ የሚዘንብ ገንዘብ ነበር ወንድዬ ተጽፏል። ምን ነበር የሚያደርጉት? እና ይካፈሉ ነበር የሚለው እግዚአብሔር ምትሃተኛ አይደለም። ኤቲኤም ማሽን ይተፋልኛል ብለህ ሄደህ እዛ አትሰለፍ። አያጃጅልህ ታምር ገንዘብ ምናምን አትበል። አካፈል፣ ተካፈል። እስቲ አካፍላለሁ በላ እንዴ! አካፈል፣ ተካፈል። የእምነት ቤተሰብ እግዚአብሔር የሰጠን የእግዚአብሔር ብቸኛ ተቋም። አሁን የሚገርማችሁ ነገር እግዚአብሔር ከሰማይ ምንን ያያል ብትለኝ ሰውን ሁሉ ያያል አልልህም። የእምነት ቤትን ያያል፣ የሚሽን ቤት ቦታውን ያያል፣ ልጁ ራስ የሆነበትን ያያል። የሰማችሁ ነው? ያያል። we are very unique
ሰው ሁሉ ያው አይደል። የእምነት ቤተሰብ ይላል፣ ቤተ ክርስቲያን ይላል። ሁሉ ሰው በሐዋርያና በነቢያት መሰረት ላይ አልታነጸም። የሁሉ ሰው ማዕዘን አይደለም ኢየሱስ። ሁሉ ሰው በደሙ የተዋጀ ኃላፊነት የወሰድኩበት የኔ ነው አይልም እግዚአብሔር። በዚህ መሬት ላይ እግዚአብሔር አለኝ የሚለው ኤምባሲ የሚለው ቸርችን ፋሚሊውን ነው። አርጎ የፈለጋችሁትን ለማንም አርጎ ይልቁንም ብሎ ግን ሲያስቀምጥ የእምነት ቤተሰብ እገሊት አይልም። እስቲ ከኔ ጋር የእምነት ቤተሰብ በሉ አለ። በእውነት እግዚአብሔር በኢየሱስም አይናችንን ያብራ። በጌታ በኢየሱስም አይናችንን ያብራ። ለኛ ለበዛካኔ ምናምን እያልሽ የመጨረሻ ድሃ፣ የመጨረሻ የተበተነ እግዚአብሔር የማይከብርበት ከዛስ በኋላ እግዚአብሔር ጋር እንደው ምንድነው እንደው የቸርች ጉዳይ አይደለም፣ ያንተ ጉዳይ ነው። አጠገባቸው ያለው ሰው የቤተሰብ ጉዳይ በሏቸው፣ ለቤተሰቦች ነው በሏቸው። የቤተሰብ ጉዳይ ለቤተሰብ ነው። ለቤተሰብ እንዴት ነው ታውቁ የለ እንዴ? ወንድማችን እኮ ታስሮ በስጋ አይደል? ጎረቤት ያሉ ሰዎች ታሰረ ወንድሜ ሲባል አይ ታስሮ አይደለም ለጥያቄ ነው ትያለሽ። እንደታሰረ እኮ ታውቂያለሽ። ስሙ እንዲጠፋ አትፈልጊ። እዚህ ግን የሆነ ነገር ያደረገውን ሰው ማጥረግረግ ነው ከጧት እስከ ማታ በፌስቡክ አይደለ? ከዛስ የቤተሰብ ትርጉሙን በሆነ ነገር ልናነሳው ሞክር ነው። ካልሰራንበት አይመጣም። በዚህ አይነት ዩኒቲ እግዚአብሔር በሚያየው አይነት እይታ መተያየት ካልጀመርን እግዚአብሔር በመካከላችን ያስቀመጠው የሚሽን ስራ ስኬት ማግኘት አይችልም። ቤተሰብ ያልሆነ ሊሰራ አይችልም። ለዚህ ነው መጽሐፍ ቅዱሳችን ኤክሊሺያ ነው የሚለው አይደል? የቤተ ክርስቲያን ትርጉም ኤክሊሺያ ማለት የግሪኩ ተጠርተው የወጡ ሰዎች እንጂ የሚለው ተጠርቶ የወጣ ግለሰብ አይልም። ኤክሊሺያ ነው የሚለው። ስለዚህ ለአንድ ዓላማ ተጠርተው የወጡ ሰዎችን የሚያሳይ ነው። ብዙ ጊዜ ይሄንን እንለዋለን። ስለዚህ ተጠርተው የወጡ ሰዎች ካሉ እነዚያ ሰዎች አሉና ካሉ ምን አላቸው? መሰብሰብ አላቸው። ቤተሰብ ያለ ስብሰባ አይሆንም። የትኛውም ሚዲያ የትኛውም ነገር ይሄንን ስብሰባ እንዲተካው የእግዚአብሔር በጎ ፈቃድ አይደለም። ይሄን አዳምጡኝ። መጽሐፍ ቅዱስ ስትሰበሰቡ ለአንዱ እንዲህ ያለው ለአንዱ እንዲህ ያለው ነው የሚለው። ምን ስትሉ? መሰብሰብ መጽሐፍ ቅዱሳዊ ነው። እግዚአብሔር ዘመነኛ አይደለም። እግዚአብሔር የራሱ አሰራር አለው። የማወቅ አለብን። ፍቅርን፣ ግሳጼን፣ ጸጋን እያንዳንዱን ነገር የምንካፈለው የምንተያይ ስንሆን ነው። የምታገስህ ሳገኝህ ነው። ካላገኘውህ ልታገስህ አልችልም። ካልታገስኩህ የትዕግስትን ፍሬ በእኔ ውስጥ ማፍራት አልችልም። እኔ የትዕግስት ፍሬ እንዳፈራ አንተ ታስፈልገኛለህ። ፍቅሬን እንድገልጥ እናንተ ታስፈልጉኛላችሁ። ፍቅራችሁን እንድትገልጡ እኔ ያስፈልጋችኋል። እገሌ ያስፈልጋችኋል። ለዚህ ነው በዕብራውያን ምዕራፍ 10 ቁጥር 25 ላይ ሰዓት ስለሌለኝ ዝም ብዬ እንደዚሁ እናገረዋለሁ። አንዳንዶች ልማድ እንዳደረጉ የቤተሰብን ወግ እንዳቋረጡት መሰብሰባችሁን አታቋርጡ ይላል። ጥቅሶች ነው የምጠቅሰው። ከዛ ወደ አንደኛ ቆሮንቶስ ምዕራፍ 14 ላይ ሄዳለሁ። ሁለቱን ነው ጠቅሼ የምጨርሰው። አንደኛ ቆሮንቶስ ምዕራፍ 14 ሲናገር ቁጥር 26 ላይ እንደዚህ ብሎ ነው የሚናገር። ወንድሞች ሆይ ይላል። አበበ ሆይ አይልም።
ወንድሞች ሆይ እንግዲህ ምን እንበል? በምትሰበሰቡበት ጊዜ ይላል። ለአንዱ መዝሙር አለው፣ ለአንዱ ትምህርት አለው፣ ለአንዱ መግለጥ አለው፣ ለአንዱ በልሳን መናገር አለው፣ ለአንዱ መተርጎም አለው። ይህ ሁሉ ግን ለማነጽ ይሆን። መሰብሰብ ውስጥ መታነጽ አለ። ማነጫው ጸጋ በእያንዳንዱ ውስጥ ይለቀቃል። መሰብሰብ ከሌለ መታነጽ የለም፣ መገንባት የለም፣ ቤተሰብነት የለም፣ መጠራረብ የለም፣ ወደ አንድ ነገር መፍሰስ የለም። So if we are a family, we have to be gathered always. ሐዋርያት ሥራ ላይ ምዕራፍ 2 ላይ የሚነግረን ዕለት ዕለት እንጀራውን በመቁረስ በጸሎት በአንድ ልብ ይተጉ ነበር። በሐዋርያት ትምህርት በጸሎት በመሰብሰብ ነበር የሚተጉት። ስለዚህ ካልተካፈልን፣ በወንድሞቻችን ጸጋ ካልተረዳን፣ ትምህርት ባለው ትምህርትን፣ መዝሙር ባለው መዝሙርን፣ ትንቢት ባለው ትንቢትን ካልወሰድን በቤቱ ውስጥ ትክክለኛ መግጠም ማምጣት አንችልም። so if we are not available ካልሆንን አይሆንም። ድንጋዩ ጠራቢ እጅ ላይ ነው ለመግጠም የሚሆነውን ቅርጽ የሚያገኘው። ድንጋዩ የሚጠርበው እጅ ከሌለ ሊገጥም አይችልም። የት ብሎ ይገጥመዋል? ሸክላው ሰሪ እጅ ላይ ሸክላው መገኘት አለበት። ከሌለ እንዴት ይሰራል? ብትበላሽ እንኳን ደግሞ ለመስራት እጁ ላይ መሆን አለበት። እጁ ላይ ደግሞ ማለት ሰማይ ላይ አይደለም፣ መሰብሰብ ነው እጁ። እስቲ ከኔ ጋር መሰብሰብ በሉ። የእግዚአብሔር እጅ ነው በሉ አንዴ። የእግዚአብሔር እጅ ምናምን ይሄ ይመጣልኛል አትበል። የእግዚአብሔር እጅ መሰብሰብ ነው። ስትሰበሰብ የእግዚአብሔር እጅ ነው። እዚህ ውስጥ መሰራት አለ፣ መገንባት አለ፣ መጽናናት አለ፣ ትምህርት አለ። ይሄው ማወቅ አለብን። ስለዚህ ለፋሚሊ ለመሰብሰብ ለአብሮነት ዋጋ እያጣች ቤተ ክርስቲያን ከመጣች እጣ ፈንታዋ መፍረስ ነው። ቅርብ ምሳሌዎች አሉን። አውሮፓዎች በዘመናዊነት ሲተኩት ሁሉ ነገር አሽቆልቁሎ ዛሬ በዓላት እንኳን ሲከበሩ የክርስትና በዓላት እዚያ ውስጥ የሚዘምር ሰው የሌለባቸው የሚያማምሩ ህንጻዎች። አሁን እየተሯሯጥን ነው ህንጻ ለመገንባት እየተሯሯጥን ነው። ትልልቅ አዳራሽ ማን ሊኖርበት ይሆን? ይህ አዳራሽ ሰውን ካልሰራ ነው፣ ቤተሰብነትን ካላስተማረን፣ ጌትነቱን የኢየሱስን ካላስቀመጠን፣ ማዕዘኑን ካላስቀመጠን፣ መሰረቱን ካላስቀመጠን፣ መሰራት ያለበት የአብሮነትን ሂደት ካላስቀመጠን ነገ ማንን ልንሰበስብ ነው ህንጻ የምንገነባው? ማን ሊኖርበት ነው? ማን ሊያመልክበት ነው? ማን ሊታነጽበት ነው? we are missing። እግዚአብሔር ጉዳዩ ሰው ነው በሉት። አጠገባችሁ ላለው ሰው አረ ድገሙና እግዚአብሔር ጉዳዩ ሰው ነው በሏቸው። ስለዚህ he's not a favorite of one person። አንድ ሰው ይሄ ፋቨራይት ነው የሚለው ሰው እግዚአብሔር የለውም። የእግዚአብሔር ፋቨራይት ምንድነው? ቤቱ ነው። አንደኛ ጢሞቴዎስ 3:15 እንቆምና በእግሮቻችን ላንብብ። ስለዚህ ጨርስን ጸልየን እንጨርሳለን። ሃሌሉያ። ከኔ ጋር ናችሁ? ከመጣው ቃል የተነሳ በናዝሬቱ ጌታ በኢየሱስ ስም በሕይወታችሁ ብክነት አይኖርም። በጌታ በኢየሱስ ስም ብክነት አይኖርም። እንዲህ አለው ለጢሞቴዎስ ሐዋርያው ጳውሎስ፣ ወደ አንተ ቶሎ ለመምጣት ተስፋ ባደርግም ይህን ትእዛዝ እጽፍልሃለሁ። ይህንንም የምጽፍልህ ብዘገይ እንኳ ሰዎች በእግዚአብሔር ቤት ይላል። በማ ቤት እንዴት መኖር እንዳለባቸው እንድታውቅ ነው። እንዴት የሚታወቅበት ቤት እንዳለ ይነግረዋል። እንደወደድኩ
እንደወደድኩ አይደለም እንዴት፣ እንደፈለግኩ አይደለም እንዴት። አንቺ እንደፈለግሽ አይደለም፣ አንተ እንደፈለግክ አይደለም። ወደ አንተ አንመጣም፣ ወደ አንቺ አንመጣም። ሁላችን ወደ ቃል ነው የምንመጣው። እየሰማችሁ ነው? አዎ። ለኔ ዘምሩ የምትሉ አንዘምርም። እንድንቀኝላችሁ የምንፈልጉ አንቀኝም። ስለዚህ እንዲህ አለ፣ ብዘገይ እንደው ለመምጣት ነው የምፈልገው ካልተሳካና ካልመጣው ግን ብዘገይ በእውነት ማሳስብ ትልቅ ጉዳይ አለኝ። በእግዚአብሔር ቤት እንዴት መኖር እንዳለብን እንድታውቅ ነው። ከዛ እንዲህ ይለዋል፣ ቤቱም ይላል የነገሌ አይደለም፣ የሕያው እግዚአብሔር ቤተ ክርስቲያን ነው። የማ እስቲ እግዚአብሔር ሕያው ነው በሉ አንዴ። የእግዚአብሔር ቤተ ክርስቲያን አይልም፣ የሕያው የእግዚአብሔር ዱ ዩ ቢሊቭ ሕያው እግዚአብሔር እዚህ እንዳለ ቤቱ እንደሆናችሁ እንደሚሰራ በእኛ መካከል እንደሚገነባ እንደሚያበጅ ዲዮኖዳት ታውቃላችሁ። የእግዚአብሔር ቤተ ክርስቲያን ምን ቸርች ይላሉ እንዴ? ወንድምዬ እኔ እኮ አይደለም ያልኩት፣ የእግዚአብሔር ቃል ነው ያለው። እያንዳንዳችን ቤተ መቅደስ ነን የሚለው እንደ ሕያዋን ድንጋይ ለመሰራት ውስጣችን ስላለው መንፈስ እንጂ የሚያወራው አንተ ብቻህን ቤተ ክርስቲያን ነህ ማለት አይደለም። መንፈስ ቅዱስ አንተ ውስጥ አለ ማለት አንተ ቤተ ክርስቲያን ነህ ማለት አይደለም። እየሰማችሁ ነው? እንዳትስቱ። እግዚአብሔር ሁሉም በመቅደሱ ምስጋና ይላል አይደል? ሁሉም በምን? በመቅደሱ። ስለዚህ ሁላችንም መቅደስ ውስጥ ምስጋና የምንልበት የጌታ መንፈስ እንዳለ ይነግረናል እንጂ የሚነግረን ግን እግዚአብሔር አለኝ የሚለው ቤት ነው። የሕያው የእግዚአብሔር ቤተ ክርስቲያን፣ ይኸውም የእውነት አምድና መሰረት። እውነት ማን ነው? እውነት ኢየሱስ ነው። መሰረቱ ኢየሱስ ነው። ክርስቶስ ነው መሰረቱ። ሃሌሉያ። የእውነተኛ መንፈሳዊ ሕይወት ሚስጥር ይላል። እስቲ ከኔ ጋር ሚስጥር በለው። የእውነተኛ መንፈሳዊ ሕይወት ሚስጥር ያለ ጥርጥር ታላቅ ነው ይልና ስለዚህ መሰረት ነው የሚያወራው። እርሱ ይላል በሥጋ የተገለጠ፣ በመንፈስ የጸደቀ፣ በመላእክት የታየ፣ በአሕዛብ ዘንድ የተሰበከ፣ በዓለም ባሉ የታመነ፣ በክብር ያረገ። ይህ ነው ያለው። አየው፣ ማዕዘን ያለውን እሱ ነው የሚናገረው። ምን አለ? የመንፈሳዊ ሕይወት ሚስጥር ይላል። ሴክሬት። በእግዚአብሔር ቤት ውስጥ ሚስጥር አለ። ሚስጥራችን ማን ነው? ክርስቶስ ነው። ይሄ ሚስጥር የሆነው ክርስቶስ ሲገልጠው ምን አለ? በመንፈስ ምን አለ? የጸደቀ፣ በመላእክት የታየ፣ በአሕዛብ ዘንድ የተሰበከ፣ በዓለም ባሉት የታመነ፣ በክብር ምን ያረገ? ያረገ። ይሄ ነው ቤቱ ይላል። እስቲ አሜን። እስቲ ለአምላካችን ክብር ስጡ። አሜን፣ ሃሌሉያ። ይሄ ነው ጌታ የሆነበት፣ ይሄ ነው ማዕዘን የሆነበት። አሜን። ይሄ ነው የእረኞች አለቃ የሆነበት። እዚህ ውስጥ ነው ሕይወት ያለው። የእውነተኛ መንፈሳዊ ሕይወት ሚስጥር። የውሸት መንፈሳዊ ነገር አለ። ይሄ ውሸት መንፈሳዊነት አሁን የምናወራቸው እዚህ ጋር ምን እንዳለ ታውቃለህ? ዝም ብሎ የመንፈሳዊ ሕይወት ሚስጥር አይደለም ያለው፣ የእውነተኛ አለ። እውነተኛ ካለ ውሸተኛ አለ። እውነተኛው ምን ላይ ነው ፎከስ የሚያደርገው? ክርስቶስ ላይ። ምን የሆነው ክርስቶስ? ይኸው የተዘረዘረው በመንፈስ የጸደቀ አይደለ? በመላእክት የታየ፣ በክብር ያረገ አይደለ? በአሕዛብ ዘመን ያለ የተሰበከ፣ በዓለም ምን ያረገ? የታመነ እሱ ነው ይላል። እውነተኛ የሚገነባው እሱ ላይ ነው። ይሄንን አደራ እልሃለሁ፣ እንደው ከዘገየው ይሄ ነገር እንዲታለፍ አልፈልግም አለ። ለምን? አንዳንዶች እንደ ቤት አይቆጥሩትም። አንዳንዶች እንደወደዱ ናቸው። አንዳንዶች ብዙ አይነት ጉዳይ አለባቸው። እኔ ግን እነግርሃለሁ እንደ መሪ መጋቢ ስለሆነ ነው። ይሄን ሚስጥር ወቅ። ማዕዘን የሆነው የእውነተኛ መንፈሳዊ ሕይወት ሚስጥር የሆነው ክርስቶስ አለ። የሕያው የእግዚአብሔር ቤተ ክርስቲያን ነው። እንዴት መኖር እንዳለብን የምታውቅበት ነው። ዘውዘው የምትልበት አይደል።
የምትዋዠውበት አይደለም። የወደድከው የምትረጭበት አይደለም። የፈለግከው የምታረግበት አይደለም። በናዝሬቱ ጌታ በኢየሱስ መረዳት ይሆንልን። በጌታ በኢየሱስ መረዳት ይሆንልን። እጆቻችሁን አንሱ። ሃሌሉያ። ጌታ ሆይ የሕያው የእግዚአብሔር ቤተ ክርስቲያን ተብሎ በሕያውነት ያለህበት እንደሆንክ ተናገርክ። የቅዱሳን ህብረት የከበረ እንደሆነ ተናገርክ። መሰረቱን ተናገርክ። ማዕዘኑን ተናገርክ። ጌታ ሆይ እናመሰግናለን። ክብር ምስጋና ለአንተ ይሆን። በዚህ ቤት ውስጥ ሁላችን መለምለም እንዲሆንልን አምጥተናል። ወገኖቼ እንደዚህ ያለ እግዚአብሔር ቃል ሲናገር ወደ ገዛ ቤቴ አመጣቸዋለሁ በዚያም ደስ አሰኛቸዋለሁ ይላል። ወገኖቼ የምትደሰቱበት ቦታ የላችሁም። መደሰቻ ቦታችሁ የእግዚአብሔር ቤት ነው። የእግዚአብሔር ቤት መደሰቻችን ነው። ወገኖች አስተውሉ። በናዝሬቱ ጌታ በኢየሱስ ስም የመደሰቻ ስፍራችንን ያቃለለብን አጋንንት በናዝሬቱ ጌታ በኢየሱስ ስም ከላያችን ላይ ይመታ። ሐሳቡ በኢየሱስ ስም የተሻረ ይሆን። እቅዱ በኢየሱስ ስም የፈረሰ ይሆን። ዛሬ መዳን እንዲሆን ጸለይን። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። በእኔ ውስጥ ያለው